ቫቲካን ሰው ሰራሽ አስተውሎትና ስነ ምግባርን የሚመለከት ትምህርታዊ ጉባኤ ማዘጋጀቷ ተነገረ። የቫቲካን የኢኮኖሚ ጉዳዮች ጽህፈት ቤትና የቅድስት መንበር የሰራተኞች ጽህፈት ቤት በጋራ የአርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት አቅምና ተግዳሮቶችን በሚመለከት ትምህርታዊ ጉባኤ ማዘጋጀቷ ተነገረ። በዚህ አውደ ጥናት ምንም አይነት ወታደራዊም ሆነ የንግድ ዓላማ የሌላት ቅድስት መንበር ከአመሰራረት ደረጃቸው ጀምሮ ስነ ምግባራዊ የሆኑ ስርዓቶችን ማዳበር የሚያስችል ዓለም አቀፍ አስተዳደርን በማስተዋወቅ ረገድ ቁልፍ ሚና መጫወት ትችላለች ተብሏል። የአርቲፊሻል ኢንተለጀንስ አቅምና ተግዳሮቶች በሚል ርዕስ በሮም ውስጥ በሚገኘው ሳሎን ሳፒዮ 10ኛ አዳራሽ ውስጥ በቫቲካን የኢኮኖሚ ጉዳዮች ጽህፈት ቤትና በቅድስት መንበር የሰራተኞች ቢሮ በተዘጋጀው ትምህርታዊ ጉባኤ ወቅት ትኩረት ከተደረገባቸው ጭብጦች መካከል ቅድስት መንበር ስነ ምግባራዊ የሆኑ ስርዓቶችን ማዳበር የሚያስችል ዓለም አቀፍ አስተዳደርን በማስተዋወቅ ረገድ ያላት አስተዋጽኦ ተነስቷል። በቅድስት መንበር የባህልና የትምህርት ጉዳዮች ጽህፈት ቤት ዋና ጸሐፊ ብፁዕ አቡነ ፖል ቲጌ የአዳዲስ ቴክኖሎጂዎች እድገት በገለልተኛ ቦታዎች ላይ ብቻ ሳይሆን ከጂኦፖለቲካዊ ፉክክር፣ ከንግድ ጫናዎችና የግል ምኞቶች ጋር የተቆራኘ መሆኑን ጠቁመዋል። ቤተ ክርስቲያን በበኩሏ ብቃት ያላቸውን የውይይት ተካፋዮችን የማሳሰብ ችሎታ እንዳላት የጠቆሙት ብፁዕ አቡነ ቲጌ በዚህ ቤተ ክርስቲያኗ የሰው ሰራሽ አስተውሎት እድገትን በመምራት ረገድ ጠንካራ አጋር እንደምትሆን አመላክተው ይህ ትምህርታዊ ጉባኤ በቤተ ክህነቱ ማህበረሰብ በኩል ያለውን ቁርጠኝነት እንደሚወክል ተናግረዋል። መረጃው የቫቲካን ዜና አገልግሎት ነው።